السلام عليكم ورحمة الله وبركاته إن شاء الله زاريم دنك الناس تماري بهون تاريخ تملسنال ይህንን አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። በ4200 ብር ብቻ የምታገኙትን ለወንድ የሚሆን አሪፍ ስጦታን ላሳያችሁ። ጫማ በፈለጋችሁት ከለርና ዲዛይን፣ እንዲሁም የእጅ ሰዓት በፈለጋችሁት ከለር፣ እንዲሁም ደግሞ ኦሪጂናል የሆነ ሚኒ ሽቶ። ሶስቱንም እቃዎች በ4200 ብር ብቻ ታገኛላችሁ። አድራሻችን አዳማ ለሆናችሁ የድሮ መናኸሪያ ሲሆን ከአዳማ ውጭ ያላችሁ ደግሞ ይደውሉልን፣ ያሉበት ድረስ በዲሊቨሪ ይላካል። በድሮ ጊዜ ሰዓድ የተባለ መንደሩን የሚያስተዳድር መሪ ነበር። ሰዓድ መልከ መልካምና ከአጠገቡ ብዙ አማካሪዎች የነበሩት፣ አማካሪዎቹ ደግሞ ሰዓድን ይወዱትና ያከብሩት ነበር። ሁል ጊዜ ለሰዓድ ልቡን የሚያረጋጋለትን መልካም ዜና ይዘውለት ይመጣሉ። መሊክ ሰዓድ ሆይ አንተ እኮ በጣም የተከበርክና በሰዎች ዘንድ የተወደድክ ነህ። ብታይ የመንደሩ ሰዎች ሁሉ እኮ ለአንተ ዱዓ ያደርጉልሃል። አላህ ረጅም ዕድሜና ጤናን እንዲሰጥህ ይማጸኑልሃል። አንተ በምታስተዳድረው መንደር ላይ አንድ የተራበ ሰው እንኳን የለም በማለት ሁል ጊዜ ጥሩ ዜናን ብቻ ነበር ያሰሙት የነበረው። ሰዓድም ከጎኑ የቆሙትን አማካሪዎች አምኗቸው በደስታ ይቀበላቸው ነበር። በዚህም የኔ መንደርማ የምድር ጀነት ናት በማለት ሁላ ያስባል። አንዳንድ ጊዜ እነዛ አማካሪዎች ሰዎችን በማምጣት ይኸው እኒህ ሰዎች በበጎ ፈቃደኝነት ምንም ሳይከፈላቸው ያንተን ቤተ መንግስት ለማጽዳት ነው የመጡት በማለት ሰዎቹም ቤቱን በደንብ አጽድተው አመስግነው ይመለሳሉ። በዚህም ሰዓድ አማካሪዎቼ በደንብ እየሰሩልኝ ነው፣ ሁሉንም ነገር አስተካክለውታል ብሎ በማሰብ ከቤተ መንግስቱ ከስንት አንዴ ካልሆነ በቀር አይወጣም። አንድ ቀንም ሰዓድ ማታ ላይ ውስጡ ላይ መጥፎ ነገር ይፈጠር ጀመር። እንቅልፍ እምቢ አለው። ቁጭ ብሎ ማሰብ ጀመር። ወዲያውኑ ከሱ በፊት የነበሩት አባትና አያቶቹ ሀገሪቷን በሚያስተዳድሩ ሰዓት አንዳንድ ጊዜ ልብሳቸውን ቀይረው የተራሰውና የተቸገረን ልብስ ለብሰው የሰዎችን ሁኔታ እንደሚያጠኑ ትዝ አለው። ሰዓድም ይህንን ነገር ለመተግበር ወሰነ። በሱ ቤተ መንግስት ውስጥ ልብስ የሚሰፋለት አንድ መልካም አዛውንት ነበር። እሱንም ይጠራውና ተራና የተቀደደን ልብስ እንዲያመጣለት ያዘዋል። አዛውንቱን በታዘዘው መሰረት ከላይ የተቀደደ ልብስ፣ የሚጠመጠመውም ፎጣ እንደዛው የረጠበና የተቀዳደደ ሙሉ ለሙሉ የተቸገረን ሰው የሚያስመስል ልብስ ያለብሰዋል። ሰዓድ ብቻውን መውጣት አልፈለገም። በአቅራቢያው ያገኘው ያንን ልብስ የሚሰፋለትን አዛውንት ስለነበር እሱም ልብሱን ቀይሮ ከሱ ጋር እንዲወጣ ያደርጋል። በመንደሪቱ ዓለም እየተዘዋወረ ወደ ከተማው ጫፍ ይደርሳል። በከተማው ጫፍ ላይ ያየው ነገር በጣም አስገረመው። ብዙ ሊወድቁ የደረሱ ጣራቸው ውሃን የሚያስገባ የድሃ ቤቶች ነበሩ። ከአንዱ ቤት ደግሞ የልጆች ጫጫታና ለቅሶ ይሰማ ነበር። ሰዓድም ወዲያውኑ ድምፁን ወደ ሰማበት ቤት አቅጣጫ ይሄዳል። ተደብቀውም ለመመልከት ወሰኑ። ተደብቀውም ሲመለከቱ አንድ ምስኪን እናት ድስትን ጥዳ እያማሰለችው ነበር። የሚገርመው ነገር ምግብ የምትሰራበት ድስት የእሳት ሸክላ ላይ ብታስቀምጠው፣ ነገር ግን ያ ሸክላ ምንም አይነት እሳት አልነበረው፣ በባዶ ነበር ስታማስለው የነበረው። የሴትየዋ ሁኔታም ሰዓድን በጣም አስገረመው። ወዲያውኑ ደግሞ የልጆቹን ጩኸትና ለቅሶ ድጋሚ ሰማ። እናቴ ሆይ በጣም ርቦናል እኮ የጣድሽው ምግብ መቼን የሚበስለው በማለት አንዱ ልጅ እያለቀሰ ይጠይቃታል። እናትም የልጇ ጥያቄ አስደንግጧት ማልቀስ ጀመረች። ነገር ግን ወዲያውኑ እንባዋን ጠረገችና ልጄ ሆይ ቆይ እየደረሰ ነው፣ ትንሽ ታገስ፣ ወይም ደግሞ ስለመሸተኙና ሲደርስ ቀሰቀሳቸዋለሁ በማለት ተባብላቸው ጀመር። ሰዓድና አዛውንቱም የተመለከቱት ሁኔታ በጣም አስደነገጣቸው። እዛው ጋር ስቅስቅ ብለው ማልቀስ ጀመሩ። ሰዓድ ወደ ውስጥ ገብቶ እናትና ልጆቿን ሊረዳቸው ወሰነ። ነገር ግን ወዲያውኑ በዛ በኩል የሚመጣን ኮቴ ሰሙ። ፈጥነው ሰዓድና አዛውንቱ በአንድ ቋጥኝ ስር ይደበቃሉ። የመጣው አካል ሙሉ ፊቱ የተሸፋፈነ ጥቁር የለበሰ ሰው ነበር። የቤቱን በር አንኳኳና ልክ ያቺ ምስኪን እናት ስትከፍተው በከረጢት የያዘውን ነገር እጇ ላይ ያስቀመጠውና ወዲያውኑ ከዛ ቦታ ላይ ተሰወረ። ቆሞ እንኳን ለዛች ምስኪን እናት ሰላምታን እንኳን አላቀረበላትም። የሚያባረው ሰው ያለ ይመስል ወይም ደግሞ ሰው እየጠበቀ ያለው ይመስል እየሮጠ ከዛ ቦታ አቀና። ይህንን የተመለከቱት ሰዓድና አዛውንቱ ወዲያውኑ እሱን መከተል ጀመሩ። ይህ ሰው ማን ነው? በዚህ ሌሊትስ እዚህ ምን ይሰራል? ምንድን የሰጣቸው ብለው ሊጠይቁት ወሰነው ይከተሉት ጀመር። ያ የተሸፋፈነውም ሰው በፍጥነት እንደረፈደበት ሰው ወደ ከተማው ገሰገሰ። ወደ አንድ ቤትም ደረሰና ቀስ ብሎ ወደ ውስጥ ገባ። ቤቱን ሲመለከቱት
መሪው ሰዓድ እቤቱን ያውቀዋል። ማሂር የተባለ የራሱ የቅርብ አማካሪው ቤት ነበር። ሰዓድም ግራ በመጋባት ይህ ሰው እዚህ ምን ይሰራል? ይህንን ነገርማ ተደብቄ መመልከት አለብኝ በማለት በውጪ በኩል ሆኖ የሚያደርጉትን ነገር መስማትና መከታተል ጀመረ። ማሂር የተባለው አማካሪ ተሸፋፍኖ ለነበረው ሰው የት ሄደህ ነው በማለት ይጠይቀዋል። ያ ሰውዬም እረ የትም አልሄድኩም ከዚሁ ጀርባ ቆሜ ነበር በማለት ይዋሸዋል። በውስጥ በኩል ማሂር የተባለው አማካሪ ከሌላ ንጉሱ ጋር ቅርብ ከሆነ ሰው ጋር እያወራ ነው። አረ ይህ ነገር ግን አልበዛም? ሰዎች እኮ በጣም እየተቸገሩ ነው። አንድ ሰው መጥቶ እኮ ለዛ ሞኝ ንጉስ ሰዓድ ከነገረው ሁኔታዎች ሁሉ ይቀያየሩብናል። ረገብ እስኪል ድረስ የተወሰነ ለቀቅ ብናደርግ የተሻለ ይመስለኛል ይለዋል። ማሂር የተባለው አማካሪ አረ በፍጹም ይህንንማ ማድረግ የለብንም። ያ ፈዛዛ ንጉስ እንደሆነ መቼም አይነቃም። እንግዲህ እኛን እስካመነን ድረስ እኛም የራሳችንን ስራ መስራት አለብን። ሰው እንደሆነ አንዴ መቸገሩን ለምዶታል። እኛ ደግሞ በደንብ ማትረፍ ነው ያለብን በማለት ይናገራል። ንጉስ ሰዓድ ከዚህ በፊት እንዲህ ያለ ወሬን ሰምቶ ማስቦትም አያውቅም ነበር። በጣም ደነገጠ። እሱ ጋር ቅርብ ሆነው መልካም ሰው ሆነው በመቅረብ ለካ የሰዎችን ንብረት እየዘረፉና እያታለሉ እየኖሩ ነበር። ሰዓድ በራሱ ተግባርና በሞኝነቱ በጣም ተናደደ። በጣም አዘነ። ከተማውን የሚጠብቁ ወታደሮችም እንደ ድንገት በዛ በኩል ማለፍ ጀመሩ። ይህን የተመለከተው ሰዓድ የዚህን ነገር ጉዳይማ መጨረሻውን በደንብ ማወቅ አለብኝ፣ በቀላሉ እነሱን መያዝ አልፈልግም በማለት ለአዛውንቱ ና እንደበቅ እንዳያዩን በማለት ወደ አንድ ቋጥኝ ስር በመግባት ለመደበቅ ወሰነ። እነዛ አስመሳይ አማካሪዎቹ ለሰዎች እንዲከፋፈል የተሰጠው ንብረት የመንደሩ ሰዎች ሁሉ ይከፋፈልላቸው የነበረው ስንዴና ገብስ፣ ሰዎች በረሃብ ምክንያት ሲሰቃዩ ያንን ሁሉ ወርቅና ብር፣ ያ ሁሉ ስንዴና ጤፍ የት እንደሚያስቀምጡት ማወቅ ፈልጓል። ለዛም ነው ወታደሮችን አዘጋጅቶ ሳይመጣ ሙሉን በራሱ ሊያጣራና ሊይዛቸው የፈለገው። አስተማማኝ ቦታን ማግኝተው ከተደበቁ በኋላ እነዚያ ወታደሮች በቦታው ላይ እነሱን ሳያስተውሉ ወደ ሌላ ስራቸው ያመራሉ። ሰዓድም እንደገና ወደ አማካሪው ቤት በመጠጋት መስማቱን ቀጠለ። መርዋን የተባለ አማካሪው ያንን ተሸፋፍኖ የነበረውን ግለሰብ ይጠራውና ሂድ ወደ መጋዘን ሄደ የገቡ ስንዴዎችንና ጤፎችን አስተካክል፣ እዛም ሆነህ ጠብቅ በማለት ያዘዋል። ተሸፋፍኖ የነበረውም ሰው እሺ በማለት ቦታውን ለቆ ይወጣል። መጋዘን ወዳለበትም ቦታ ማምራት ጀመረ። ይህንን ነገርም ሰዓድና አዛውንቱም ሰምተው ስለነበር ከኋላ ኋላ እሱ ሳያያቸው ቀስ ብለው መከተላቸውን ቀጠሉ። ወደ ቦታው ላይ ሲደርስ ይገኛል ብሎ የማይጠብቀው ቦታ ነበር። ቦታው በድንጋይ የተከበበ በቀላሉ ሊፈርስ የማይችል ትልቅ ግንብ ነበር። ልክ ያ ወጣት በሩን ከፍቶ ሲገባ ተከትለው ወደ ውስጥ ሰዓድና አዛውንቱ ይገባሉ። ወደ ውስጥም ሲገቡ እውነትም ቦታው ሚስጥራዊና በጣም ሰፊ ነበር። የተከማቸው የደሃ ንብረት የሆነው ስንዴና ጤፍ ቁጥር ስፍር አልነበረው። አሁንም እንደገና ወዴት እንደሚገባ መከታተላቸውን ቀጠሉ። ያ ወጣትም ወደ አንድ ትንሽዬ ክፍል ውስጥ ይገባል። ሰዓድና አዛውንቱም ተከትለው ቀስ ብለው ከኋላው ሆነው መሄድ ጀመሩ። ያ ክፍል ደግሞ ከድሃዎች የሚለቅሙት እያስፈራሩ የሚወስዱባቸው ወርቅና ብር የሚከማችበት ክፍል ነበር። ያ ተሸፋፍኖ የነበረውም ግለሰብ ወደ ውስጥ ገብቶ ቁጭ አለ። ሻማንም ከለኮሰ በኋላ ቁጭ ብሎ ማልቀስ ጀመረ። ለቅሶውን የሰማው ሰዓድ ግን አላስቻለውም። ወደ ውስጥ ይገባል። አንተ ወጣት ለምንድን የምታለቅሰው? ይሄ ሁሉ ወርቅና ብር እያለህ ለምን ታለቅሳለህ? በማለት ይጠይቀዋል። ወጣቱም ሰው ገብቷል ብሎ አላሰበም ነበር። የሰዓድን ድምጽ ሲሰማ በጣም ደንግጦ ከውስጥ ደብቆ የሚይዘውን መሳሪያ በማውጣት ማነህ አንተ? ለምንድነው ወደዚህ የገባው? በላሁን በቶሎ ወጣ፣ የማታክ ከሆነ የማሂር ወታደሮች ካገኙ አይመሩህም በማለት ይነግረዋል። ሰዓድም እሺ እወጣለሁ፣ እኔ መንገደኛ ነኝ። ነገር ግን አንድ ነገር ብቻ ልጠይቅህ፣ ለምንድነው ሰዎች በረሃብ የሚሰቃዩት? ይሄ ሁሉ ስንዴ፣ ጤፍ፣ ወርቅና ብር እዚህ ምን ይሰራል? ሰዎች ለምንድነው በረሃብ የሚያልቁት? አንተስ ቅድም ላይ ለአንድ የተቸገረች እናት ከረጢትን ስትሰጣት አይቻለሁ፣ ምንድነው በማለት ይጠይቀዋል። ወጣቱም በረጅሙ ከተነፈሰ በኋላ እኔ ያሲን እባላለሁ። በአሁን ሰዓት አማካሪው ማሂር ነው መሪ ቢባል ማግነን አይሆንም። የራሱ ወታደሮችን አዘጋጅቶ ንጉሶ ሳያውቅበት ከሰዎች ቤት እያስፈራራ ይዘርፋቸዋል። እምቢ የሚሉ ከሆነ እንደሚታሰሩ፣ ሙሉ ንብረታቸው እንደሚዘረፍ እየነገረና እያስፈራራ ሰዎች ላይ ይጫወትባቸዋል። እዚህም እየመጣ ያከማቸዋል። አንዳንድ ሰዎች እየመጡ ይለምኑታል። እኔም ከሚለምኑት አንዱ ነበርኩኝ። የራሴ የሆኑ ቤተሰቦችና ሚስት አለብኝ። እኔን ሲመለከተኝ ሊጠቀምብኝ ወሰነ። ማታ ማታ እዚህ አሳልፋለሁ። ከፈለጉትና ከመረጡት አይነት ጤፍና ስንዴ እያቦካው የፈለጉትን ነገር እሰራላቸዋለሁ።
እነሱ ሳያዩኝ ተደብቄ ከዚህ እየወሰድኩ ለቤተሰቦቼ እንዲሁም እዛ ጋር ተመልክታችኋት ለነበረዋ ለተቸገረችዋ እናት እሰጣታለሁ። እንዲህ ተደብቄ ትንሽ ከረጢትን ለሁሉም አዳርሼ መስጠት አልችልም። እንዲህ እንደማደርግ ማሂር ያወቀብኝ ሰዓት እንደሚገለኝ እርግጠኛ ነኝ በማለት ይመልስለታል። ሰዓድም ይህንን ሲሰማ በቁጣ ታዲያ ለምንድን ነው ለከተማው መሪ ያልነገራችሁት በማለት ይጠይቀዋል። ያሲንም ፈገግ አለና የከተማው መሪን ያልከው እሱ እንደሆነ እኮ ከአጠገቡ ብዙ የሆኑ እንደ ማሂር አስመሳይ የሆኑ አማካሪዎች አሉት። የእሱን ንግግር እንጂ ሌሎችን መች ይሰማል? እንደውም አንድ ጊዜ የተቸገሩ ሰዎች ተሰብስበው አንድ ሰውን መልእክት አስይዘው ይልከውት ነበር። ነገር ግን ያን ሰው መንገድ ላይ ገደሉት። በዚህም ሰው በጣም ይፈራል። እንዲህ ባደረገን ቁጥር የማሂር ግፍ ስለሚበረታ ሰዎች መፍራት ጀመሩ። የሰዎች መሪ በዳዩ ማሂር እንጂ ዝም ብሎ ዙፋኑ ላይ ቁጭ ያለው ሰዓድ አይደለም በማለት ይመልስለታል። ሰዓድ የያሲን ንግግር ሙሉ ለሙሉ ነበር የተቆጣጠረው። ቀና ብሎ ሲመለከትም አይኑ ላይ እውነተኝነትን ተመለከተ። ከዚህ በፊት እሱ ጋር ካሉ አማካሪዎች አንዳቸውም ላይ ያልተመለከተውን። በዚህም ሁኔታ ላይ ሳሉ አንድ የሚያቃስት ሰው ድምፅን ከታችኛው ክፍል በኩል መስማት ጀመሩ። ሰዓድም ግራ በመጋባት ይህ ድምፅ ከምንድን ነው የሚመጣው በማለት ያሲንን ይጠይቀዋል። ያሲንም እዚህ መጋዘን ውስጥ እንግዲህ ሌላ ሚስጥር አለ። በታችኛው ጨለማ ክፍል ውስጥ በብዙ ወታደሮች የሚጠበቅ እንዲሁም የሚሰቃይ አንድ ሰው አለ። እንደውም የዚህ ትልቅ መጋዘን ውስጡ ላይ ያለውን ሂሳብ ሁሉ ምንም ሳያጓድል በእውነተኝነት የያዘ ሰው ነው። እንደዛ እያሉ ሲያወሩም ሰምቻለሁ በማለት ይመልስለታል። ሰዓድ ይህንን ነገር ዝም ብሎ ማለፍ አልፈለገም። ወዲያውኑ ወደዛ ቦታ ውሰደኝ በማለት ያሲንን ይጠይቀዋል። ያሲን በመጀመሪያው እሺ ሊል አልፈለገም ነበር። ነገር ግን ሰዓድ ላይ ያየው ቁርጠኝነት ያው የከተማው መሪ እንደሆነ አላወቀም። እሺ በማለት ወደ ውስጥ ይዞት ይገባል። በውስጥ በኩል እሱን የሚጠብቅ አንድ የተኛ ወታደር ነበር። ወዲያውኑ ከሰዓድ ጋር የነበረው አዛውንት የተኛው ወታደር ጋር በመጠጋት ሙሉ ለሙሉ ሳያየው ያስረዋል። ከአጠገቡ የነበረውንም መሳሪያ ከሱ ያረቀዋል። ደብቆ ይዞት የነበረውንም ቁልፍ ከውስጡ ላይ ያወጡና ወደ ውስጥ ይገባሉ። ሰዓድም ወደ ውስጥ ገብቶ ሲመለከት ያየውን ነገር ማመን አቃተው። ታስሮ የነበረው ሰው ጸጉሩና ጺሙ ሙሉ ለሙሉ በነጭ ተሸፍኗል። ወዲያውኑ ቀና አለና ከፊት ለፊቱ ሰው እንደቆመ ሲመለከት ማሂር ሆይ ዛሬ ደግሞ በምን ልታሰቃየኝ የመጣኸው? ወይስ ዛሬ ልትገድለኝ ነው መሰለኝ በማለት ይጠይቀዋል። ሰዓድም ወዲያውኑ አይ እኔ እኮ ማሂር አይደለሁም በማለት ጎንበስ ብሎ ፊቱን እንዲያየው ይጠጋለታል። አዛውንቱም ይቅርታ፣ እኔ ያ ጨካኝና የሚበድለኝ ማሂር መስለኸኝ ነው፣ ይቅርታ አድርግልኝ። እንግዲህ ከስቃይ የመጣ አይኔ በደንብ እያየ አይደለም ይለዋል። እንግዲህ የዋሁ መሪያችን በእንደ ማሂር አይነቱ ቆሻሻና አስመሳይ ሰዎች ተከቦ እንዴት የኛን ህይወት ሰዎችና ንጉሱ ዘንድ እንደሞትኩኝ ያወጁት። ነገር ግን እውነታው እዚህ አስገብቶ እያሰቃየኝ ነው። የደበከው ብዙ ወርቆችና ንብረቶች አሉ በማለት የትን ያስቀመጥከው እያለ ይኸው አሁንም ድረስ እየጠየቀ ይቀጠቅጠኛል። እኔ ግን ከሱ ግፍና በደል ሞትን ስለመረጥኩኝ መቼም ልነግረው አልወሰንኩ እያለ ያ ምስኪን አዛውንት አምርሮ መናገር ጀመረ። በዚህም ሁኔታ ላይ ሳሉ ወዲያውኑ የመጋዘኑ በር ይከፈታል። የመጣው ማሂር ነበር። ከኋላው ብዙ ወታደሮችን አስከትሎ ወደ ውስጥ መግባት ጀመረ። ይህንን ሲመለከቱ ከሰዓድ ጋር የነበረው አዛውንት እንዲሁም ታስሮ የነበረው አዛውንት በጣም ደነገጡ። ንጉሱም ሰዓድ ደነገጠ። ነገር ግን ከድንጋጤው በላይ ያስጨነቀው መጋዘን ውስጥ ታጎሮ የነበረው የድሆች ንብረት ምንም ባላጠፋው ጥፋት ለዓመታት ያህል እጁ ላይ ሰንሰለት ተደርጎ ሲሰቃይ የነበረው የአዛውንት ፊት ነበር። ሰዓድ እንደዛ የተቸገረና የተራን ሰው ልብስ ለብሶ በማሂር ፊትም ሊጋፈጥም አሰበ። እኔ እኮ ንጉሱ ሰዓድ ነኝ፣ እንዴት እንዲህ ታደርጋለህ በማለት እዛው ሊቀጣውም አሰበ። ነገር ግን ምንም አይነት አቅም የለው። ማሂር ለወታደሮቹ ወዲያውኑ ግደሉት ብሎ እዛው ሊክደውም ይችላል። አንድም ሌላ ሐሳብ መጣለት። ተደብቆ እንደምንም ሸሽተው ከዛ ከመለጡ በኋላ በቀጣዩ ቀን ብዙ ወታደሮችን ይዞ መጥቶ ማሂርን ሊያስረውም ወሰነ። በዚህም እያሰበ አንድ ጥግ ላይ ተደብቀው ቁጭ አሉ። ነገር ግን ያ በዳዩ ማሂር ቀጥታ ያመራው እነሱ ወዳሉበት ቦታ ነበር። በመጋዘን ውስጥ ሌባ ገብቷል ብሎ ስለተነገረው ነበር ወዲያውኑ ከቻለው። ከደረጃውም እየወረደ ከኋላው ወታደሮችን አስከትሎ የመሳለቅ ሳቅን እየሳቀ እንግዲህ ለመስረቅ ብዙ ንብረቶችን ለማግኘት ወደዚህ ገብተሃል አንተ ሌባ፣ በሰላም ህይወትህን ይዘህ የምትወጣ መሰለህ እንዴ? ምናልባትም እኮ ከዚህ ወጥተህ ለዛ ሞኝና ለፈዘዘው ንጉስም ልትነግረው ትችላለህ። ግን እንዳታስብ እኛው እዚሁ እንጨርሰሃለን በማለት መሪው እንደሆነ ያላወቀውን ሰዓድ እየተመለከተ መሳቅ ጀመረ።
ሰዓድ እንዳዩት ስላወቀ ሊሸሽ አልፈለገም። ፈርቶም ዝም ሊላቸውም አልፈለገም። ማሂር እስከነ ወታደሮቹ ከደረጃው ወርዶ እሱ ፊት እስኪቆም ድረስ ዝም ብሎ ጠበቀው። እውነተኛ ማንነቱንም አላሳየውም ነበር። እኔ እንደሆንኩኝ ሌባ አይደለሁም፣ ያ ሞኝና ፈዟል ያልከው መሪህ ነው ፊት ለፊት የቆመው በማለት ሰዓድ ማሂር እንዲያየው ፊቱን ቀና ያደርጋል። ማሂርም ያላሰበው ነገር ስለገጠመው በጣም ደነገጠ። በእጁ ላይ ይዞት የነበረው መሳሪያም ወደቀ። በፍጹም መሪው ሰዓድ ይህንን ያደርጋል ብሎ ጠብቆ አያውቅም። አይ በፍጹም አንተ ማለት ሸውደን ነው፣ አንተ ሰዓድ አይደለም። ምናልባት ሰዓድ ልትመስል ትችላለህ፣ በዚህ ልታመልጠን አትችልም። እንዲህ ስላልክና ስለሸወድክ የምለቅህ መሰለህ እንዴ በማለት ወደ ወታደሮቹ ዞሮ ወታደሮች ወይ ወዲያውኑ ግደሉት በማለት ለወታደሮቹ ቀጭን ትዕዛዝን ያስተላልፍላቸዋል። ሰዓድም ወዲያውኑ ካጠገቡ ያለውን አዛውንትም እያሳየ በእጁ ላይ የሚያደርገውን ሁሉም የሚያውቀውን ከአልማዝ የተሰራ ቀለበቱን አውጥቶ ይኸው መሪው ማለት እኔ ነኝ በማለት ለሁሉም ያሳያቸው ጀመር። በዚህ ሰዓትም ወታደሮቹም ጨምሮ ይበልጥ ደነገጡ። ወታደሮቹም አንድ በአንድ ቀስ እያሉ ሰይፋቸውን እሱ ጋር ማስቀመጥ ጀመሩ። ሁላቸውም ተንበርክከው ለሰዓድ እጅ ሰጡ። ማሂር ግን ግራ በመጋባት ምን ሆናችሁ ነው እጅ የምትሰጡት? ይሄ እኮ መሪያችን አይደለም፣ ግደሉት፣ ወዲያውኑ ያዙት በማለት ማዘዙን ቀጠለ። ሰዓድ እንደገና ወደ ተንበረከኩትና ይቅርታን ወደሚጠይቁት ወታደሮች ዞሮ አያ ቶሎ ብላችሁ ይህንን አስመሳይና መጥፎ ሰው ያዙልኝ በማለት እሱም እንደገና ቀጭን ትዕዛዝን አስተላለፈ። አማራጭ ያልነበረው ማሂርም እባክህ ይቅርታ አድርግልኝ በማለት መማፀን ጀመረ። ነገር ግን ሰዒድ ወደሱ ዞር ብሎም አልተመለከተም። እጆቹ ለዘመናት ታስሮ የነበረውን ምስኪን አዛውንት እባክህ ይቅርታ አድርግልኝ፣ ይሄ ሁሉ የኔ ጥፋት ነው እያለ በእጁ ላይ የታሰረለትን ሰንሰለት ይፈታለት ጀመር። ታስሮበት የነበረውንም ሰንሰለት እንደገና ለዛ አዛውንት ሰጠውና አንተ እጅ ላይ እንዳጠለቀው አንተም ሄደህ እሱ እጅ ላይ አጥልቅለት፣ አንተን እንዳሰቃየህ እሱም ይሰቃያል በማለት ይነግረዋል። አዛውንቱም ትዕዛዙን ተቀብሎ ለረጅም ጊዜ ይመኘው ስለነበር ማሂር ለረጅም ዓመታት እጆቹን አስሮበት የነበረውን ሰንሰለት በራሱ እጅ ላይ ጠፍሮ ያስረዋል። አዛውንቱን ሲያሰቃየው በነበረበትም ጨለማ ክፍል ውስጥ ጥፍር አድርገው ካሰሩት በኋላ እዛው ጥለውት ይሄዳሉ። ሰዓድ ጊዜ ማጥፋት አልፈለገም። ወቅቱ እየነጋ ስለነበር ሱብሒ ከተሰገደ በኋላ ወዲያውኑ አዋጅ በማለት የመንደሩ ሰዎች ሁሉ እንዲሰበሰቡ ካደረገ በኋላ ተቆልፎበት የነበረው መጋዘን እንዲከፈት አድርጎ የለበሰውን የተራሰው ልብስ እንኳን ሳይቀየር ለሰዎች ያንን ጤፍና ስንዴ ያከፋፍልላቸው ጀመር። ሰዎች ሆይ ለመሪያችሁ ይቅርታ አድርጉለት፣ ከናንተ በቀልቡ ርቆ የነበረው መሪ አሁን በሩሑ ወደ እናንተ ተመልሷል። አሁን የማከፋፈልላችሁ ንብረት ከኔ የመጣ ስጦታ ሳይሆን በግፍና በደል የተወሰደባችሁ የራሳችሁ ንብረት ነው በማለት ለሰዎች ያከፋፍልላቸው ጀመር። የዛሬው ቀን ሌሊት የአንዳችሁም ቤት ተርቦ ማደር የለበትም፣ ከረሃብ የመጣ ልጆችም ማልቀስ የለባቸውም በማለት ሰዓድ በሙሉ ልቡ ይቅርታ ይጠይቃቸው ጀመር። ያቺ ምስኪን እናት በቦታው ላይ ተገኝታ ስላልነበር በራሱ ብዙ ስጦታዎችንና ገብስና ስንዴን አዘጋጅቶ ወደ እሷ ቤት ይሄዳል። የቤቷንም በር አንኳኩቶ ከከፈተች በኋላ ማር፣ ጣፋጭ ዳቦዎችን እንዲሁም ለብዙ ጊዜ የሚጠቅማትን ስንዴና ጤፍን ያመጣላታል። እናትየውም ያየችውን ነገር ማመን አቅቷት ኬትን ያመጣህልኝ አንተስ ማነህ በማለት ትጠይቋለች። ንጉሱም ፈገግ ብሎ እኔማ መልእክተኛ ነኝ፣ ከዛሬ በኋላ አንቺም ተርበሽ ልጆችሽንም በረሃብ ምክንያት እያለቀሱ አባብለሽ ሸውደሽ ልታስተኛቸው አይገባም፣ ጠግበው ነው ማደር ያለባቸው ይላታል። እናትየውም ከደስታ ብዛት አላህን ማመስገን ጀመረች። ከአላህም ቀጥሎ ንጉሱ ሰዓድ እንደሆነ ባታውቅም ታመሰግነዋለች። ሰዓድ በዚህ ብቻ አላበቃም። ከሱ ጋር እያስመሰሉ የነበሩ የራሴ የሚላቸው አማካሪዎችን አንድ በአንድ በመልቀም ለእያንዳንዳቸው ተገቢ የሚለውን ቅጣት ያሰፍርባቸው ጀመር። ለዓመታት በመታሰር ተበድሎ የነበረውንም አዛውንት ለኑሮ የሚሆን ቤትን በስጦታ መልኩ ካበረከተለት በኋላ እንደገና ወደ ስራው እንዲመለስ ያደርጋል። የዛች ቀን ሌሊት እንቅልፍ እምቢ ብሎት ለካ ሲጨንቀው የነበረው ነገር አላህ ትልቅ ጉዳይን ሊያሳየው ነው። ሰዓድም ከዛች ሌሊት ትልቅ ትምህርትን ወስዶ በየሳምንቱ የመንደሩ ሰዎችን ሁኔታ ማጥናት ጀመረ። የሰዎችን ቤት እያንኳኳ ምን ችግር አለ በማለት የሰዎችን ችግር እየሄደ የሚጠይቃቸው፣ መፍትሄውን ደግሞ የሚችል ከሆነ መፍትሄ ያበጅላቸው ጀመር። አሁን አንድም ልጅ እናቴ ሆይ ምግቡ አይበስልም ሆይ በማለት አይጠይቅም። ሁሉም ልጅ ጠግቦና ተደስቶ ማደር ጀመረ። በዳዩና አስመሳዩ ማሂር እድሜውን ሙሉ በዛ ጨለማ እስር ቤት ውስጥ እንዲያሳልፍ
እስር ቤቱን እያጸዳ ለታሳሪዎች ምግብና ውሃን እንዲያቀርብ ሰዎችን ሲያሰቃይ ስለነበር አሁን ተገልብጦ ሰዎችን እንዲረዳ ዝቅ ብሎ ከሱ ታች ያሉ ሰዎችን እንዲካድም ተደረገ። በዚህም የሰዓድ ታሪክ ለትውልድ እንደ ትምህርት ይነገር ጀመር። እንግዲህ ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አድርጋለሁ። አላህ እውነተኛ ጓደኛን ይስጠን። እስቲ እናንተም ከታሪኩ የተማራችሁትን ነገር በአጭሩ ኮሜንት ስር አስቀምጡ። እንዲሁም ከየት ሀገር ሆናችሁ ይህንን ቪዲዮ እንደምትመለከቱ ማስፈሩልን። አላህ ሱብሓነሁ ወተዓላ ከመጥፎ ነገር ሁሉ ይጠብቀን፣ መጨረሻችንን ያሳምርልን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።